እሺ በጣም አመሰግናለሁ። በቅድሚያ ስምዎን ያስተዋውቁኝ? እሺ እኔም አመሰግናለሁ። እኔ ከአቶ ታደሰ ዘውዴ በጋሞ ማህበረሰብ የሶዴዎች የባህል ስርዓትና እምነት ንጉስ ነኝ። በጣም አመሰግናለሁ። እንግዲህ ከእርስዎ ጋር ስንገናኝ የዛሬ ዓመት ገደማ አንቴክስ ቴክስታይል ኢትዮጵያ የተባለ ድርጅት የተለያዩ በጎ አስተዋጽኦ ያደረጉ አካላትን ተሸልሞ ነበር። ከዛ ውስጥ የጋሞ አባቶች ለኢትዮጵያ ሰላም ባደረጉት አስተዋጽኦ የ10 ሚሊዮን ብር ተሸላሚ ሆናችሁ ነበር። ነገር ግን ብሩ እጃችሁ ሳይገባ እስካሁን ድረስ የገባበት አይታወቅም የሚል መረጃ ሰማንና ምንድን ነው የሆነው? እስኪ ያጫውቱኝ። እሺ በጣም አመሰግናለሁ። ጥያቄው ተገቢና ትክክለኛ ጥያቄ ነው። ድርጊቱ የዛሬ ዓመት ነው። ታይሳስ ወደ ሶስተኛ ሳምንት ላይ ነው። ይህ አንቴክስ ቴክስታይል ኢትዮጵያ ከብዙ ባለድርሻዎች በሰላም ላይ፣ በልማት ላይ፣ በበጎ ስራ ላይ የሰሩ ኢትዮጵያውያንን ያወዳድሯል። ይህ ውድድር ከህብረተሰቡ 70% የመላው ኢትዮጵያ ህዝብ ነው ድምጽ የሚሰጠው። 30% ደግሞ ኮሚቴ አለ። ኮሚቴው ነው ድምጽ የሚሰጠው። በዚህ ምክንያት እውነት ለመናገር ለኛ በዚህ አጋጣሚ ማመስገንም የሚፈልገው መላው የኢትዮጵያን ህዝብ እጅግ በጣም እናመሰግናለን። ከዚህ ጋር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በጣም እናመሰግናለን። ለምን የጋሞን መልካም ስራ ዛሬ ብቻ አይደለም የተጀመረው፣ በታሪክ በዘመናት የሚታወቅ ስራ ነው። ግን ከዚህ ከለውጡ ወዲህ እኛም ለለውጡ ለሀገራችን በሰራነው መልካም ስራ ክቡር ጠቅላይ ሚኒስትር ትልቅ እውቅና ሰጥተው ትልቅ ሽልማት ሰጥተው አካባቢያችንን በቅርብ እየመጡ እየጎበኙ ስለ አካባቢያችን ስለ ባህላችን መልካም ገጽታ ለሰላም የሰራነውን ስራ ሁልጊዜ እውቅና በመስጠታቸው ይህ ደግሞ ትልቅ የኢትዮጵያውያንንም አነቃቅቶ እንዲያዩት እንዲገነዘቡት አድርገው መላው የኢትዮጵያ ህዝብ ከፍተኛ ድምጽ ለኛ ነው የሰጠው። ሌላው ደግሞ ኮሚቴውንም በዚህ አጋጣሚ በጣም እናመሰግናለን። የተቀመጠው ኮሚቴም በዛ አእምሮ ተመልክቶ ከዛ ከተሰብሳቢዎች በአንደኛነት 10 ሚሊዮን የኢትዮጵያ ብርና ባለ 5 ኪሎ ግራም የብር ዋንጫ ይህ ድርጅት ሸልሞናል። ይህን ሽልማት ወስደን ስንመለስ እዚህ አዲስ አበባ አካባቢ ያሉ ጋሞ ተወላጆች እጅግ በጣም እናመሰግናለን። አስተናግደውናል። በፍቅር ተቀብለው ጋብዞን ሸኝተውናል። የአርባ ምንጭ ከተማ ህዝብም በነቂስ ወጥቶ ተቀብለዋል። ዋንጫውን የዛኔ ከኛ ጋር አብሮ የመጣው የዞኑ ከፍተኛ አመራር ከኛ ጋር መጥተዋል። ከዛም በኋላ ያንን ዋንጫ ይዘው ሄዱ። በዛን ጊዜ በጋሞ ጥንታዊ የባህል ስርዓት የቆየ ቱባ ባህላችን የሚገልጽ የዘመን መለወጫ ነበረ ታይሳስ 29 ላይ። ስለዚህ በታይሳስ 29 ይሄ በባህል የተሰራ ስራ ስለሆነ ማህበረሰቡ የባህል ውጤቱን እንዲያውቅ የራሱን ክብር የራሱን ውጤት እንዲያውቅ ወደ በዓሉ ወደ ጮዬ መስቀል ስትመጡ ዋንጫውን ይዛችሁ በስተምዕራብ በኩል መታችሁ በስተምስራቅ ተመልሳችሁ የዛን ጊዜ ሁሉም የጋሞ ወረዳዎች ከተሞች ነው አቋርጣችሁ ስለምትመጡ ከጋሞ ሽማግሌዎች ከኛ ጋር የሰሙ ባህሉን በዚህ ለውጤት ያበቁ ሽማግሌዎችንም ይዛችሁ ዋንጫውን በይፋ ለህዝብ ያሳያችሁ ወደ በዓሉ ኑ ብለን በክብር ጋብዘናል። እነሱም እሺ ብሎ ስንጠባበቅ እዛ ያለው ህዝብ ሲጠብቅ ቼኩንም ዋንጫውንም ይዞ የሚመጣ አመራር ጠፋ። እሱን ጥለው በሌሎች ተወካዮች በዓሉ ላይ እንዲገኙ ተደረገ። ከዛ በኋላ እነሱም ዝም አሉ፣ እኛም ዝም አልን። ህዝብ ግን ብሩን የወሰድነው ብዙን ጊዜ በሰራነው ስራ እዛ ውድድሩ ላይ ፎቶግራፍ፣ ቪዲዮ፣ ስዕሎች ሁሉ ይቀርቡ ነበር። በሰላም የሰራነው በደቡብ፣ በምስራቅ፣ በምዕራብ፣ በመሃል ኢትዮጵያ የሰራነው ስራ ይታይ ነበር። ለሽልማቱ መስፈርት ሆኖ የቀረበውና በዛ መሰረት እዛው መስፈርት ላይ በከፍተኛ ሁኔታ የሚታዩ አዘውትሮ የሚታዩ ሽማግሌዎች ባህሎች ከነን ጨምሮ በዛን ጊዜ የአባቶችን ቡድን ጠርኒፌ ወደ ሰሜንም ምስራቅም ምዕራብም ተንቀሳቀስኩ ስለነበርኩኝ የብሩ ከፍተኛ ተሸላሚ አድርጎ በመቁጠር ቤተሰብ ምኑም እንኳን ደስ አለ ሲሉ እኔም ያመሰገንኳቸው መጨረሻ ዝም ሲባል ሄጄ ጠየቅኩኝ። የቀድሞ በጊዜው የነበረው አመራር ተለወጠ። አዲሶቹ ነጀ እንደዚሁ የሽልማት የወሰድነው ብር ቼኩ የት ነው ያለው?
ዋንጫው የት ነው ያለው? ብሩ በማን ነው የገባው? ስለዚህ ለዚህ አስቸኳይ መረጃን እንትን ብላችሁ እኛን ጥሩና አሳውቁን። ትናንትና ባህል ስራ ለመስራት ከፍተኛ በዞኑ የበጀት ችግር እንደነበረ ስለተገለጸልን መስራት የሚገባንን ሳንሰራ ቆይተናል። ወጣቱን ትውልድ በባህል ዙሪያ ማስተማር አለብን። አባቶችን ግንዛቤ ማስፋት አለብን። በአገር ላይ ያለው በሰላም ጉዳይ ላይ ዞረን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የባህል ስራ መስራት አለብን። ጸሎት መጸለይ አለብን። የባህል አድባራትን በባህል የሚጠበቁ የደን ይዞታዎችን፣ መሰብሰቢያ ቦታዎችን፣ የግጦሽ ሰፈር፣ የተራራማ ቦታዎች ላይ ግንዛቤ ለህዝቡ መስጠት አለብን። እንደገና ባህላዊ መሰብሰቢያ ቦታዎችንም እንደገና ማጠናከር አለብን። ባለፉት ዘመናት እስከ ዛሬ ባለው በተለያየ በሃይማኖት አስተሳሰብ፣ በፖለቲካ፣ በአውሮፓውያን ፍልስፍና ብዙ ወጣቱ አብዛኛው እዛ ውስጥ የገባ በመሆኑ ስለራሱ ባህል ጠቀሜታና ዕውቀትም ግንዛቤም እንብዛም ስለሆነ ለዛ ግንዛቤ ያስፈልጋል። ይሄን መስራት አለብን። ከዚህ ጋር ደግሞ ይሄ ድርጅት የኛን ስራ አይቶ እንደሸለመ ኮሚቴ ተዋቅሮ በስራው ላይ የተሳተፉ አባቶችን የምስክር ወረቀት ለሞራላቸው የሚሆንም ከዛ ሽልማት ይሄ ሊቀናጅ ይገባል። ነገ ይሄ ገንዘብ የት ሄደ ብሎ ሰው ይጠይቃል። ሞራሉም ሊጎዳ ይችላል። ብዙ ዋጋ ከፍሏል ብለን ነገርን እሺ ያሉ። ከዛ በኋላ መልስ ሳይሰጡ እስከ ዛሬ ቆዩ። ደጋግሜ ነገርኩ፣ መልስ ሳይሰጡ ቆዩ። አሁን ይሄንን ለህዝብ ማወቅ ስላለበት ድምጹን የሰጠው መላው የኢትዮጵያ ህዝብ አገር ውስጥም ያለ አገር ውጭም ያለ ሁሉ ማወቅ ስላለበት የጋሞ ህዝብም እውነቱን ማወቅ ስላለበት መንግስትም ማወቅ ስላለበት ይሄንን እየጠየቁ ይሄ ድርጅትም ደግሞ ሽልማቱን የሰጠ ድርጅትም ቼኩ የሚለው ለጋሞ አባቶች አገልግሎት የሚውል ይላል። ግን ማን ነው የወሰደው? ጋሞ አባቶች ቼክ ፈራሚስ መቼ ዴቨሎፕ አደረግን? ማን ነው ሄዶ ቼኩን የወሰደ? የወሰደች አካልም ካለ አምጥቶ በምዝጋና አካውንት በእናንተ ስም ይከፈት፣ በከፈተው በዓላማ የሚሰሩበትን ይሄው ብሩን አምጥተናል ብሎ በምዝጋና አምጥቶ ማስረከብ አለበት። በዛ መልኩ አልተረከብንም። ህዝብም እየጠየቀ ነው ያለ ነው። ቤተሰብም እየጠየቀ ነው። ኢቭን በግል የወሰድን እየመሰለ። ስለዚህ እጅግ ሞራላችን ተጎዳ ስለሆነ አሁን በአስቸኳይ የዞኑ መንግስት ይሄንኑ መፍትሄ ፈልጎ ገንዘቡን እንዲያስረክበን የመጣው ቼክም የመጣው ዋንጫም ካሁን በፊትም በሽልማት የወሰድናቸው ቁሳቁሶች ሁሉ በጋሞ በባህል ስርዓት ለራሱ ማስቀመጫ ቦታ ዞኑ አስተካክሎ እዛ ቦታ ላይ መቀመጥ አለበት እና ይሄንኑ ለማስገንዘብ ነው የመጣሁት። የሰማው ሁሉ የጋሞ ህዝብ መላው ኢትዮጵያ ህዝብም ለዚህ ድምጹን እንዲሰጠን ድጋፉን እንዲሰጠን አሁን የተቀመጠው አመራርም የተሰጠውን ቸል ብሎ ያስቀመጠውም ከቸልታው ወጥቶ ይሄንን እንዲያስተካክል። መልካም። አሁን አንቴክስ ኢትዮጵያ ለጋሞ አባቶች ለኢትዮጵያ ሰላም ላበረከቱት አስተዋጽኦ ብሎ የሸለማችሁ 10 ሚሊዮን ብር ነው ዋንጫ በማጅ ነው የሚገኘው። ማን ነው እጁ ያስገባው? አሁን እናንተ ባደረጋችሁት ክትትል እንግዲህ ከአንድ ዓመት በላይ ሆኖታል እና የዞኑ መንግስት ነው አሁን እርስዎ ለመጠቆም እንደሞከሩት ወይስ ደግሞ ሌላ አካል ነው? እኛ አሁን ግምታችን የዞኑ በጊዜው የነበረው የዞኑ አመራር ነው፣ ፖለቲካ አመራር ነው። ከሱ ጋር ያለው ባህል መምሪያው አለ። ስለዚህ እነሱ ናቸው ገንዘቡንም ቼኩንም ዋንጫውንም የተቀበሉት እነሱ ናቸው። በእነሱ እጅ ነው የሚኖረው። ገንዘቡ ከባንክ ይውጣ አይውጣ ያረጋግጣችሁት ነገር አለ? በወሬ ሄዶ ወስዷል የሚባል ነገር ነው። ባንክም የት ባንክ እንደገባም አናውቅም። ቼኩን ወስደናል በአግባቡ ቢሆን እኛ ሄደን ከአንቴክስ ኢትዮጵያ ገንዘብ አካውንት ከፍተን በዛ አካውንት ወደኛ አካውንት ወደ ጋሞ አባቶች አካውንት ተከፍቶ ተሰብስቦ አካውንት ፈራሚ እነሱ ፈርመው በጊዜው የነበሩ ባለቤቶቹ በሚወክሉት ተወካይ አማካይነት አካውንት መከፈት አለበት ዝግ አካውንት። ከዛ በኋላ ያ ገንዘብ የሚሆነውን ነገር እኛው ነው መወሰን ያለብን። ነገር ግን አንቴክስም ቢሆን በዚህ መልኩ ነው ጋሞ አባቶች ነህ አይደለህም ወይ ብሎ መጠየቅ አለበት። ጠይቆ ነው መስጠት ያለበት እንጂ ዝም ብሎ እንደኔ አሁን ድንጉዛ ለብሶ ወይ ኮፍያ አድርጎ ለሄደ ጋሞ ነኝ ስላለ ዝም ብሎ አሳልፎ መስጠት የለበትም። ድርጅቱን ጠይቃችኋለሁ። አንቴክስ ኢትዮጵያ የሸለማችሁን ገንዘብ እና ዋንጫ ለተሸለምንበት የሰላም ስራ ለማዋል
እጃችን አልገባም አየር ላይ ነው የቀረው ብላችሁ ጥያቄ ያቀርባችሁ ነበር? ተገቢ ጥያቄ ነው ያቀረብከው። ይህንን እኛም እናስብ ነበር። አንድ ነገር አለ። እኛ ለህዝባችን ገጽታ ነው፣ ለሀገራችን ሰላም ገጽታ ነው እየሰራን የቆየ ነው። ይህንን ሄደን ይህን ድርጅት በጊዜው ብንጠይቅ መልካም ገጽታችን፣ መልካም ስራችን፣ ባህላችን የሚያጎድፍ ነው። እኛን የሚመራ አካል እንደኛ መሆን ያለበት፣ እንደነሱ ተብሎ ነው የሚታመነው። ስለዚህ ብሩ ተበልቷል፣ አልተሰጠም፣ እንደዚህ ተጭበርብሯል ብለን ሄደን እንደማቃጠር እንዳይቆጠርብን ነው የታገስነው። ከራሱ ከአመራሩ አስተካክሎ ያምጣ ብለን ነው እንጂ መክሰስም መጠየቅም መፍታችን እንደሆነ እናውቃለን። ማንም ኢትዮጵያ ህዝብ፣ ማንም የኢትዮጵያ መንግስት በየደረጃው ያለው ይህንን እንደሚያስፈጽም እናውቃለን። ግን አንድ አመት ሙሉ ታገስን። ያን ትግስታችን እንደ ፈሪ እንደ አላዋቂ ተቆጥረን በእኛው ልጆች ነን አሁን ቸል የተደረግነው። ይሄን ደግሞ በአግባቡ በአሁኑ በአስቸኳይ ካላስተካከሉ አሁን ወደ ጠየቀው አቅጣጫ ነው የምንሄደው። ምናልባት አሁን የዞኑ ወይም ደግሞ እንግዲህ ገንዘቡን እና ዋንጫውን እጃቸው አስገብተዋል የተባሉ አካላት ምላሽ ባይሰጧቸው ድርጅቱም ገንዘቡ ወጪ ሆኗል አስረክብ ያለው በቼክ ካለ ጉዳዩን ወደ ፍርድ ቤት የመውሰድ እድል ይኖረዋል። ምክንያቱም ቼኩ ላይ በወቅቱም ሲነገር እንደነበረው አሁንም ቼኩን እንዳሳዩኝ ለጋሞ አባቶች ነው የሚለው። የጋሞ አባቶች ማለት ደግሞ አንዱ እርሱ እንግዲህ በባህላዊ ንጉስ ስርዓት እየመሩ ተቀብለዋል መድረኩ ላይ። ለእናንተ እጅ እስካልገባ ድረስ በፍርድ በስማችሁ የተፈረመውን ገንዘብ በህግ አግባብ የሚጠይቁበት እድል ሊኖር ይችላል። በጣም ይኖራል። ህግም ለኛ እንደሚፈርድ እርግጠኛ ነኝ፣ እንተማመን። ከዛ በፊት ግን ቅድም እንዳስታወቁ የኢትዮጵያ ህዝብ፣ የኢትዮጵያ አመራር ክቡር ጠቅላይ ሚኒስትርን ጨምሮ ይህንን የሚያውቁበት ስለሆነ ድርሻቸው ሚናቸው ያለ ስለሆነ ይህንን በአስቸኳይ እንደሚያስመልሱልንም እተማመናለሁ። ይሄ ከዚህ ጋር ህጉ በሪዘርቭ ይዘናል። ከህጉ በፊት ግን በአመራሩ እንደሚስተካከል እጠብቃለሁ። አመሰግናለሁ።